ከዴዚ ነው። ፕሊዝ በቃ ስለኔ ቤተሰብ ምንም ነገር ውጪ ብላኛለች ዴዚ። አመሰግናለሁ። ለወጣ ነው ውጪ አለችን ዴዚ። ብላሻለች። ዴዚ ያከምሻለሁ፣ ወድሻለሁ። ማስረጃውን ማየት እንችላለን። የሆነንም ዋሻ በሉታ ዮናስ ዋሻ በሉት። እንግዲህ ይኸውልህ አልክልሻለሁ። አላልኩም። ይሄ ማስረጃ በምን ማስረጃ አምጣት? እኔ ነገራችን ነው። ኧረ በስላሴ ምን ሆና ነው ግን? ዮኒ ጤነኛ ናት? እና እኔ ዛሬ ነው ያገኘኋት። እናንተ ናችሁ ስታወሩ የነበር። ልታሳብጅኝ 5 ቀን 4 ቀን ልታሳብጅኝ። አይ ቴክስት ነው ያደረገችኝ። ቴክስት እያደረገችኝ ነው። አሁንም መጀመሪያ ደወለችልኝ። ዮኒ ፕሊዝ ቼክ ዩር ቴክስት። ዴዚና ጋር ከዚህ በፊት እኮ ሳውራት የነበረች ልጅ ናት ዴዚ። አይ ዴዚ ናት። ፈጣሪ ምስክሬ። እንዴ ለምን ዋሽቻለሁ? ለእኔ ምንድን ነው የሚቀጥለው? ለኔ ሳይሆን ለህዝብ ማሳየት ለኔ ሳይሆን ለህዝብ ማሳየት ቀንም ምን አለ መሰለሽ? እዛ ጋር ምን አለ መሰለሽ? እኔ ከሱ ጋር ነው ማወራው። ኤደን ምን ሆነሽ ነው? እንደ በጣም ተሰቃየሽ። ኮምፓውንድ ውስጥ ሆነ ተሰቃየሽ። በጣም ነው የተሰቃየሽው። አዎ የሄዳችሁበት መንገድ እና የወንድሟ ምን አለችና እንዲያለችን ምን ደም የሚመለከተኝን ነገር ስለ ቀብር ነው ተናገርኩ። አለቀ። አንቺ ሄድሽበት መንገድ እኮ ኢቴም ይሳባል፣ ኢቴም ይረጫል። ምን አገባኝ? ዩዲት ራስሽ ስላወራሽ እኮ ነው የጠየቅኩሽ። ማመጥሽ አውሪያለሽ መብቼ በጠረቅሽ አየሽ። ስለዚህ ስትበጠረቂ ደግሞ ትጠየቂያለሽ። ምን ያስደነግጥሻል? ሌባ ካልሆንሽ ትክክለኛ ሰው ህግ ተከተለሽ የምትሄጂ ሌባ ካልሆንሽ ምን ያስደነግጥሻል? ዝም ብሎ ደግሞ መበጥረቅ የለም። አሁን የሆነን እየነገረሽ ራሱ አላመንሽ። ማስረጃ አምጣ እኔ ማንንም ካላየሁ አላምንም። አምቴሊንግ ማንንም ነው ማላምነው ካላየሁ። ዳሴክ ለህዝብ አሳውቁ፣ ህዝብ ይወቀው፣ ከዛ ፋይሉ ይዘጋል። አምቴሊንግ እኔ አብሳላም ማንንም አልፈራም። ህዝብ ይወቅ በቃ። በፈራምስ ያለውን ሜሴጅ ልንገራችሁ። እኔ ከግራማ ጋር አብሬን ያለሁት እና ስለ እናቴ ግሪቭ እያደረግን ነው እና ፕሊዝ ኤደን በዚህ ጉዳይ ላይ ባትገቢብን፣ ሀራስ እያረግሽን ነው፣ እየገባሽ በየቤቱ እየተናገርሽ ነው እና እባካችሁ ብላ ቴክስት አርጋኛለች። ስታፍ እያለች ስለጠራችሁን የመጣሁት ጥሩ ይህንን ብላለች። እሺ ጉዳይን ዘግቻለሁ። በቃ ይሄ ነው። እሺ ዴዚ ናት የመጨረሻ። እኔ በቃ ቴንኪው ዴዚ። እኔ አንትልሻለሁ በላት። ምንም አስተያየትም አልሰጥም። እኔ አልገባምም። አደነቆሩን ጆሮዬ ጋር 4 ቀን ሙሉ በፎቶ እየተለጠፈ በየቤቱ እየተጻፈልኝ በየቤቱ እንትን ቴክስት እየተላከልኝ ያው እንግዲህ አፕሩቭ አደረገችልህ አይደል? ስለ ሴቱ ያመሞት አይ እሱን አድርጋለች። በቃ እሺ ዋና ኤደን አልቀበረችም፣ ሞተች፣ ታግታ ነው ምናምን። በቃ እንኳን የሆነ እያረጋገጥክልኝ ያው እኔ ስለመጣው ነው ሀቅ የሚወጣው። ለምን እኔ ወደ ሌላ ወይ ነው ረጅኛ ከዮኒ ጋር ጥያቄ ያለን አሁን የለሽም ተብለሻል። ረጅኛ ደግሞ ዮኒ እንጠይቃለን። ቀመጣለሁ ያንቺ ቤት ነው እንደገባው። ሳይለንት አርግኛ እናወራለን። ሳይለንት አርግ በቃ። ምንድን ነው የምትደብቂው ነገር ያለው እኮ ነው የሚመስለው። ላይክ የሆነ ሰው እኮ ወንጀለኛ ሲሆን የሆነ ነገር ሲፈልግ ይተራመሳል። አልናገርም። አንቺን አልጠይቅሽም አንቺን እንዴ እኔ ከጤነኛ ሰው ጋር ነው ሲጀመር የማወራው። ምን ሆነሽ ነው? ብስማ ሰው እኮ ይታይ፣ ብዙ ሰው እኮ እየሰማሽ ነው። ወራጂ እንዳማ አንቺ ነሽ እኮ ያልተፈለግሽው በግድ። እኔማ መውጣት አልፈልግም በእናትህ። እኔማ በክብር ተጠርቼ ከላይ ጉብ ብዬ ካናትሽ ነው ፈሳ ቆረቆ እንዳት ነው። ሀቀኛ ሰው ማንም አይፈልገውም። በክብር ተጠርቼ በገንዘብ ወንጀል የሚገባበት ሰው ልንገርሽ ዮኒ ፕሊዝ ይታርግልኝ። እሺ እኔ ሰው ቤትም አረብሽም ዮኒዬ ተበቃ መልካም ሁንልኝ። እንኳን ንጽህናዬን ስላወጣልኝ ጌታ ኢየሱስ አብስቶ ይባርክ ወንድሜ። አሜን። አይ ያለችኝን ነው፣ ምንም ዋሻው ነገር የለም። እሷ ባትል ወይ ኬዱ የኔ አባት እንዴት ነሽ እናቱ? አቤት ያንተን ያህል እንደው 1-3 ኢትዮጵያዊ ብናገኝ ምን አለ እናቱ። በላ ተሰቃየን እኮ። ኧረ መከራችን አየን። ትልልቆች ሁሉ አበዱብን። ምንድን ነው ባቀው ምን ይሻላል? የማይያባት ያማንያባት። ኧረ ተው ግን እንትን ላክልኝ። ተው ተገዝቶ እየጠበቀ ነው እቃው። ኑሪልኝ የኔ ወድሽ። ኑሪልኝ
ስንት ዓመት ሆነው እኮ ቁጭ ብሎ ነው ያለው። ልጄ በሚቀጥለው ወር ትመጣለች ወደዛ ይዛኛ ጋር። አዎ እሺ፣ ወይ በሰላም ትምጣረ እንቀበላለን። ነበረች እኮ ሁለተኛ ጊዜዋ ነው የምመጣው። አረ ነው በውስጥ ጽፍልሻለሁ። ስልክሽ አልተቀየረም? አልተቀየረም፣ ያው ነው። ጻፍልኝ። እሺ ጽፋለሁ። ይወድ የልጆቹን ቃል ላክላቸው። አንተ መልካም ወንድም፣ መልካም ሰው፣ ለተጎዳ ሁሌም እውነትን ፍትህን ይዘህ የምትሄድ ደግ ሰው። ያበዱ ጋንጃ በሉባንጃ የሚያጨሱትን አታስገባብን አደራ። ምንም አዳምጠው። እኔ የምላችሁ በእውነት ዴዚ ምንድነው ያለችው? ሶሻል ሚዲያ they don't deserve to know anything about my mom እያለች ነው፣ እየጻፈችልኝ ነው። ምንም ወጥቼ ስለ እናቴ የምለው ነገር የለም፣ ግን እንዳረፈች እና ዴዚ ተናግራለች። ዴዚ እየነገረች ነው። ልክላችኋለሁ። ሚጥሚጣ ልጁ ሚጣለሽ ልክልሻለሁ። ማግኘቴ እኔ እኮ ይኸውልህማ የምናገረው እስኩዬ አንዴ ማሬ ይኸውልሽ ኢንተራፕት እንዳትሆን ቤት ነገባ ጠረተኝ ስለፈጠረሽ አምላክ ካናትሽ ላይ ቁጭ ነው ብላ አልወጣም ምናምን ለምን አንብያው አልወጣም። ሀይ ማሉሽ ጭንቅያቴ ቀመጣለሁ። እናቱ ምን ረዝም ይበሉ ቆዩንስማ ወይ መድኃኒዓለም ኧረ ምን ጉድ ነው ብሎኛል። ለማንኛውም እንኳን ደስ ያላችሁ፣ ጥሩ ዜና ሰማችሁ። እኔ ከላይ ላይ ወረዱልኝ ስለፈጠራችሁ። እሺ አምላክ በቤታችን እናውራ እንዴ እናውራ። በቃ ሂጂ በቃ ልገባ ነው ብለሽ እኮ ቅድም ለያዥ ለተገናዥ አስቸግረሽ ነበር እኮ። አንዴ እስኩዬ የኔ ቆንጆ ማግኘቴ እኔ ምን መሰለ እዚህ ጋር ሞታለች አልሞተች ምናምን ስታፉን ሳይሆን ላኩልሽ በሙሉ አያውት። እሺ አይዋለሁ እሱን ሳይሆን ቅድም እኔ ይመስለኛል ኤደን ይሄ ሆይታው ተመችቷት ይሁን ምናምን ቅድም የተደረገው ድራማ ግን እኔ እሷ እርድና የተማረችበት ትምህርት ቤት እኔ ዳይሬክተር ነበርኩ። እኔ ማንም እንደዚህ አይሻውድኝ ለመሰለ ስልክ ደውዬ ነው የዴዚ ወንድም ነኝ የዴዚ የሆን የእህት ነኝ ብል ዝም ብለህ ትቀበለኛለህ እንዴ? ማነህ ምንድነህ? እንዴት እንትን የልጁን ቁጥር ስጭን አንሰጥም። ድራማን ይሰሩብን። እግዚአብሔር ይኸውልህ ይሁንዬ የዴዚ እናት በኖረችላት በህይወት በተረፈችላት በኖረችላት ሚዲያው ትርፍ ነው ገባ። ነገር ግን ቦምባስቲክ ቤት የሰራችሁ ትልቅ ድራማን የሰራችሁ ስልኩ በስንት ነው የሚጀምረው እንላታለን። ፕላስ 44 ነው አልጨ ሪካርዱን አመጣዋለሁ። ፕላስ 44 ነው የሚጀምረው። የእንትን ሀገር ስልክ የዴዚ የእናቷ ወንድም ነው የደወለው አለች። ስለዚህ ይሄ ሆይ አንዴ ወታ ቀባጥራ ቴትዮሬ ከአንቺ ጋር ላወራው ስለ ጉልበትሽ አምላክ ዝም በይ። እኔ ከአንቺ ጋር ላወራም ከአንቺ ጋር ላወራም ስለ ሂደቱ ነው ያወራሁት። እኔ ከአንቺ ጋር በቃ እኔ ስለ ሂደቱ ነው የማወራው። ነገ አንዳንድ ሰው ይሁንዬ የሆነ ጮሆ ምናምን ሊያሳምን እኔ እንደውም ሰው እንደዚህ ከተቀበጠበት እንደ ጥፋተኛ ነው አላምንም። በህግም ብትሄድ እኔ የምኖርበት ሀገር እንደዚህ ከሆነ እንዳረቆ ነው የሚቆጠረው። ገባ። ሰው ተረጋግቶ የራሱን ችግር ማስረዳት መቻል አለበት። መጣ ኮመንት እኮ የሰጠው አለ እኮ መቶ ጊፍት የሰጣት አለ 2 መኒጋን ላይክ እንደ ህፃን ልጅ ድራማ ነበር ሲጫወት የነበረው መቶ እዛ እሱ ኮመንት ላይ ማለት ነው። ስለዚህ ይሄ ትክክል አይደለም ነው። ወዲያውኑ ምን አለች? ቢደበድቡኝስ ማስፈራሪያ ደረሰኝ። ወንድሟ ነው ወንድሟ ከሆነ የተደወለበትን ቁጥር አምጪ ተባለች። ጮሃ ተሳድባ ምናምን ወጣች። ስለ ጮኸችና ስለንትን ስላለች የሚደበቅ ነገር የለም። ግን አንዴ መተሽ ቀባጠርሽና ያንን ለመሸፈን ሌላ ውሸት ውስጥ ትገቢያለሽ። ያንን ለመሸፈን ደህና ዋሉ ብዬ ነው የወጣሁት። ታይ ወይ መድኃኒዓለም ኧረ ስለ ጉልበትሽ አምላክ ሚውትሽን እንትን በይው። ሚውትሽን አስታንሹን በቃ ሴትዮዋ ሞተች ተባለ። ምንድን ነው የምትፈልጊው? እኔማ ነፍሷን በገነት ያኑራት። ግን ለአንቺ ምልሽ አትቀባጥሪ። እየመጣሽ ስለ ሰው ቤት ስላልነበርሽበት ነገር አትቀባጥሪ። የቀባጠርሽውን ደግሞ ለመሸፈን ብለሽ ድራማ አትስሪ ነው በቃ አለ። ደጋረኩኝ ዛሰ አሁን ይኸውላችሁ እና እኔን ልትሳምነኝ ነው እኮ ተናገረች። በቃ ኤደን በእናትሽ ሪስፔክት አድርጊያት፣ ስለ እናቴ አታውሪ አክብሪልኝ አለችሽ አይደለ? በቃ እቺ ልጅ ነፍሰ ጡር ናት እቺ ልጅ። ከእንደገና ደግሞ የእናት ሞትን የደረሰበት ነው የሚያውቀው። እና ፕሊስ
ኧረ አፋፋት በይ በእናትሽ ሄደን እንዴ ምን ሆነሽ ነው እንዴ? ጎረቤት አለሽ ግን ከጎረቤትሽ ጋር ነው የምትኖሪው? ሚውት አድርጊውና የልጅቷ ይከበርላት። ስለ እናቷ በቃ አይወራ። እግዚአብሔር ያጽናሽ፣ ለአያትሽም ላንቺም እግዚአብሔር ያጽናችሁ። እሷም ነፍሷ ታረፈ። አንቺ ስላልሽ እናምናለን። በአጸደ ገነት ያኖራት እግዚአብሔር። መድኃኔዓለም ያጽናናሽ አንቺን። ሌሎቻችሁ ግን ምን ሆናችሁ ነው? እቺ ልጅ ህጻን ልጅ ናት። በዚህ ላይ አሜሪካን ያደገች ልጅ ናት። ምን ሆናችሁ ነው ግን እንደዚህ እንትን የምትሉት? ተራረጋጉት። በስመ አብ ሊናውር ነው እና እናትን የምታክል ነገር እኮ ነው የሞተው። ቀልድ ነው እንዴ? ተረጋጉ። አይ በቃ አክብሩልኝ ካለች ማክበር ነው። እየመጣችሁ የሆነ ትንሽ ፍንጭ ይዛችሁ እየቀበጣጠራችሁ የዋሻችሁትን ውሸት ደግሞ ለመደበቅ ሌላ ውሸት ውስጥ አትግቡ። እካካሞች እኔ 8 ሰዓት 10 ምናምን ሰዓት ሰርቼ ነው የምመጣው። ንፍጣ ሙላ ደግሞ ጭራሽ ለእኔ ኮመንት ይሰፋል። መንደሬ የሆነ ቤት ስለሆነ ነው እንጂ ጢባጤ ቤር ነበር የምጫወተብሽ እያንዳንድሽ እካክ ሚጣዬ ጭራሽ እንትን ያደርጋሉ። ጭራሽ እኔ በጣም ስለሚያስጠላኝ እኮ ነው። ውሸት ትክክል አይደለም። በቃ እቺ ሴትዮ የመታ አውቃለሁ ብላ ስለተበጠረቀች የተበጠረቀችው ለመሸፈን ነው 50 ቦታ የምትረግጠው እንጂ የሰው ልጅ አይሙት። እካካሞች ስለሆናችሁ ነው። በጠቃላይ የታሪካት አላውላው ይልቁኑ የና አጀንዳ ዝጉና እኛ ለህዝባችን ድምጽ እንሆንበት። መንደርተኛ ወላለም ተሽ መንደርተኛ ቁላሳም እኔ ዛሬ ምታስፈነክቺ ነው አስወጥቻታለሁ። ግን እውነት ለመናገር ኤደን ለአንድ ነገር ልንገርሽ፣ በዚህ ባህሪሽ ከሰው ጋር ትኖሪያለሽ ለማለት በጣም ከባድ ነው። እኔ እንዲያውም በስራ ነው ያወራሁሽ። ኤክስትሪምሊ ሩድ ነሽ፣ ላውድ ነሽ። በጣም የሚከብድ ነገር አለሽ። ለህይወትሽ ነው የምነግርሽ። በዚህ አመልሽ ከሰው ጋር ትኖሪ። ተረጋግቶ ማውራት፣ ስርዓት ኖሮ ማውራት ከባድ አይደለም። ምንም ፕራይስ የለውም። ምንም አያስከፍልሽ። እውነቴን ነው የምልሽ፣ ምንም አያስከፍልሽም። ሲበዛ ሩድና ንግግርሽ በጣም ይደብራል። እኔ ሰው ትክክለኛ ኢንፎርሜሽን እንዲያገኝ ብዬ ነው የታገስኩሽ እንጂ ንግግርሽ ፈጣሪ ሆይ ድረስ ከሰው ጋር ትኖሪም በዚህ ባህሪሽ እንደሆነ ልንገርሽ አያኖርሽም። እና ፕሊዝ ለዛ ነው ያስወረድኩሽ። እኔ ተራ ስድብ እኔ ፔጄ ላይ ተደርጎም አይታወቅም። ማንንም መጥቶ እዚህ ጋር ሳይከባበር አያወራም። እና ጠየቁ ጥያቄ በስራ መመለስ የእናት አባት ጥያቄ ነው። ምንም ችግር የለውም። ስላልሽም ነው የተጠየቅሽው። ስላልሽም ቀብር ያለው እንዲያርግ ያለው ኢንፎርሜሽን አለኝ ብለሽ ስላልሽ ተጠየቅሽ። ባቲ ማንም አይጠይቅሽ። ማንም ሌላ እኮ ቀብር መጥቷል አይደል? ምናልባት ሌላው እኮ የሆነ ነገር አድርጓል አይደል? አንቺ ግን ያዙኝ ልቀቁኝ ነው ያልሽው። ሌላው እኮ መጥቷል፣ ሌላው እኮ አድርገዋል አይደል እንዴ? ለምን ወጥቶ እንደዚህ በየቤቱ እየሄደ አይሰዳደብም? ለምን እየሄደ በየቤቱ ያዙኝ ልቀቁኝ ለምን አላለች? ገባሽ? አላለም ማንም ከአንቺ ውጭ። ለምን እንደፈለግሽውም አላውቅም። ይሄንን ወሬ ለምን እንደፈለግሽው አልገባኝም። ኤኒዌይስ እናንተ የምትጠያየቁት ማስረዳት የምትፈልጉት ነገሮች ካሉ ማውራት ትችላላችሁ። በጣም ሩድ ናት። ፈጣሪ ወይ ድረስ የኔ ትዕግስትህን መቼም ሳላደንቅ አላልፍም። ይሄን ያህል ጊዜ አልፈ በሚዲያ እንዲህ አይነት ወዥበርበር ያለ ነገር ከባድ ነው እና ዮኒ ከፊቴ ላይ አንሳልኝ። ዮኒዬ ለሰጠን ጊዜ በጣም ነው የምናመሰግነው። የቲና ባታወራው ይመረጥ ነበር። ለምን ማውራት እንደፈለገችም ስላልገባኝ ገብቶሻል። ሌሎቹ አሁን የጠየቀ የለም። ሌላው ልልሽ የፈለግኩ ምንድን ነው፣ ሌላው መጥቶ እንደዚህ ሆነ እንደዚህ ተፈጠረ እንደዚህ ብሎ ግርግር የፈጠረ ማንም የለም ከሷ ውጭ አይደለ? ሌላ ሰው አለ አብሳላት የለም። ኤግዛክት። አይ ሁለት ልጆች አሉ ዮኒዬ፣ የመጀመሪያ ሞቷን ያበሰሩ 2 ወንድና ሴት አሉ። ከዛ በኋላ ግን ደብዛቸው አልተገኘም። አካውንታቸው ግን አለ፣ ይዘነዋል።
ኦኬ ከፈቀድክልኝ ትንሽ ላውራ? ይቅርታ። አዎ ጎ ሄድ አውሪ። እንድታወሩ እናንተ እንድታወሩማ ፈቅጃለሁ። ኦኬ ቴንክ ዩ ዴዚ። እግዚአብሔር አምላክ ጽናቱን ይስጣት። ዲናር አርፋ ከሆነ እናትየው የእናቴን ሞት አክብሩልኝ ካለች ሁላችንም እናከብራለን። እግዚአብሔር ጽናቱን ይስጣት። እንግዲህ ራሳቸው ሚዲያ ላይ መጥተው በነዙት ነገር ጭንቅላታችን ሁለት ቦታ ተከፍሎ ይሄ ነገር እንዴት ነው ብለን ነው እንደ ሰው ጥያቄ ያጠየቅ ነው። ነገር ግን ዮኒ አሁን ከዴዚ መልእክት ደርሶኛል ብለሃል። የዴዚ ያላት አካውንቶች ሌላ ሰው ኮንትሮል እያደረገው እንደሆነና አንዲት እህታችን ዜድ እንደምትባል እየተሰደበችበት እንደሆነ ኖ አይ በድምፅ ነው መጀመሪያ ቼክ አድርገን በድምፅ አውቀዋለሁ። ድምጿን በድምፅ አውራችን ከዚህ በፊትም ቴክስት የምንደራረገው ነበረ። በድምፅ አውራችን በኋላ ፕሊዝ ዮኒ ቼክ ዩር ቴክስት ብላኝ ነው። አንዴ ልንገርሽ እሱ ፕሊዝ ቼክ ዩር ቴክስት ብላኝ ከዛ በኋላ ነው ቼክ ያደረኩት። እና ኤደን ፕሊስ አታውራ፣ እኔ በህግ መጠይቃታለሁ ነው ያለችው። በቃ ስለ እኔ ፕራይቬሲ ስለ ፋሚሊ እያወራችብኝ ነው። በየቦታው እየሄደች ሀራስ እያደረገችኝ ነው። ግሬቭ ላርግበት ብላ ነው ቴክስት ያደረጋች። ቴክስት ያደረገችውን አሰማን ይላሉ እዚህ ጋር መሀይም። ቴክስት ይሰማል እንዴ? ቢታይም ለእኔ ላከችልኝ እንጂ ለእናንተ አይደል። የሚያምን ያምናል፣ የማያምን የራሱ ጉዳይ አይመለከተኝ። ለእኔ ግን ሚጣ እንትን ስለነበራት ሙሉን ልኬላታለሁ። ሚጣ ልኬልሻለሁ አላኩልሽም? ያልካልኛል እኔ ጋር አለ ሙሉ። ስለዚህ ለሚያስፈልጋቸው ሰዎች ለዚህ ጉዳይ ላይ በደንብ አድርገው ሲጠይቁ ለነበሩ ሰዎች ይልካል። ይህንን እኛም ስንጠይቅ ነበረ። ከቻልን እኛም ብናገኘው ይሄ መረጃ እዛ አሜሪካንም ኢትዮጵያም የሚረዱ ሰዎች ስላሉ በዚህ ጉዳይ ሚጣ እኔ ፈቅጄ ያለው ለአብሳላ ላኪላት። ቴንኪው በጣም አመሰግናለሁ። ዮኒዬ እኔ በዚህ አጋጣሚ አሞራውም ሆነ ቤተሰቦቹ እንዲያዝኑብኝ አልፈልግም። ራሳቸው ሚዲያ ላይ አምጥተው ከሚያደርጉት እንቅስቃሴ አንግል እንደ አንድ ኢትዮጵያዊት እናት